ኤግዚት ኤግዛም ለምትፈተኑ ተማሪዎች ማድረግ ያለባችሁ ነገር አንደኛ አኮርዲንግ ቱ ብሉፕሪንት መዘጋጀት። እንግዲህ እንደሚታወቀው ኤግዚት ኤግዛም ስትፈተኑ ብሉፕሪንት ይኖረዋል ማለት ነው። ጥያቄዎቹ ምን ላይ እንደሚያተኩሩ በብሉፕሪንት መሰረት ምን ያክል ፐርሰንት ከምን ያክል ኮርስ ላይ መውጣት እንዳለበት ወይም ደግሞ ከየትኛው ሞጁል ላይ መውጣት እንዳለበት ብሉፕሪንት ይዘጋጃል። ስለዚህ ማንኛውም ኤግዚት አሁን ለሚሰጠው ኤግዚት ፈተና ለምትቀመጡ ተማሪዎች የሚጠቅማቸው ነገር ምንድን ነው? አኮርዲንግ ቱ ብሉፕሪንት መዘጋጀት ይጠበቅባቸዋል። ላይክ ሜጀር ኮርሶች በፐርሰንት ተቀምጠው የተቀመጡላቸው ኮርሶች ይኖራሉ። እነሱ ኮርሶች ላይ በደንብ ያላችሁን አቅም አሟጣችሁ መጠቀም ይጠበቅባቸዋል ማለት ነው። ስለዚህ ኤግዚት ኤግዛም ስትዘጋጁ ማድረግ ያለባቸው ነገር አንደኛ ምንድን ነው? ብሉፕሪንት ማየት ማለት ነው። ስለዚህ 20 ፖይንቶች እነግራቸዋለሁ ማለት ነው። ዛሬ አንደኛው ነግራቸዋለሁ። ቀጣይ ቪዲዮ ላይ ደግሞ ሁለት እነግራቸዋለሁ ማለት ነው። ቪዲዮን ከወዳችሁት ላይክ ማድረግ እንዳይረሳ፣ ማንኛውም ኮሜንት አስቀምጡ፣ እንዲሁም ሼር አድርጉ። ቀጣይ ደግሞ ቁጥር ሁለት እንለቅላችኋል ማለት ነው። አጠቃላይ 20 ዳይሬክሽኖችን አስቀምጥላችኋለሁ ወይም 20 ኮር ፖይንቶችን አስቀምጥላችኋለሁ ማለት ነው። ለኤግዚት የሚያግዟችሁን